ድውያንን መንከባከብ ምን አይነት ዋጋ ሊያሰጠን ይችላል? ስጋችንን ማከፈወሰን ነፍሳችንን እንዴት አይፈውሰን ብለን እንድናምንበትም ያስቻለን አንድ መንገድ ነው። እኔ አሁን የመቄዶንያ መስራቹን ሳየው ስለነሱ የታመመ ነው የሚመስለኝ። መክሳቱ መቅጠኑ። ቤተክርስቲያንስ በዚህ ዘመን ለድውያን ምንድነው የምታደርግላቸው? ከሴት ጋር መገናኘት ይከለክለውና ወይ ከወንድ ጋር መገናኘት ይከለክላትና ንጽህናዋን ጠብቃ እንድትኖር ያስገድዳታል ወይ ደግሞ ያደርጋታል። ጸጋው እስከሚቀርብኝ ደዌው ይቀጥልልኝ ብሎ ደዌውን ለምን አስቀጥሎታል አይደል? ድንግል የተባለች ኢየሩሳሌም ናት። ወልድ የተባልክ ደግሞ አንተ ነህ። አንተና እኮ በድንግልና የተወለድክ ከድንግሊቱ ኢየሩሳሌም የተወለድክ ማለት መሲሁ አንተና አሉት። ሳልሆን አልቀርም ብሎ አሰበ። ያ ነው ደዌ ያመጣበት። ተመልከት። የማይድን ህመም ወይም በሽታ ደዌ አለ? አውላጋ ክርስቶስን ቤተ ካስገባሁ በኋላ መልስ አውጥተህ ልጥለው እያሰብክ ነው አይደል? እንዳታደርገው ተጠንቀቅ አለው ይላል። ድውያንን ቸል ማለት መድኃኒያንን ቸል ማለት ነው። ድውያንን መጎብኘት ደግሞ መድኃኒያንን መጎብኘት ነው። ይህን ማይጥንታችሁን አስወግዱ፣ አውጡት። ሌላም ያጥናል። ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ይህ ገዳም ሙት የሚያነሳ ነው። ከስሙ እንደሰማነው የገዳማውያኑ የህይወት ሁኔታ የሚታይ ነው። እጅግ በጣም በችግር ላይ ነው የሚገኙት። የኛን ችግር ስላየነው ከኛ ግር የሚመጡቶቻችን ወንድሞቻችን እኛ ያየነውን ችግር እንዴት በፍጹም አንፈልግም። በሚያሳዝን ሁኔታ ለሀገር፣ ለህዝብ፣ ለቤተ ክርስቲያን የሚጸልዩ አባቶች፣ እናቶች ያላቸው የማረፊያቸው ስፍራ ስንመለከተው እጅግ በሚያሳዝን ሁኔታ ነው ያለው እና ይሄንን ነገር እንደው ተጋግዘን ክርስቲያኑም አብሮን አንድ ላይ ሆኑ ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እጃችሁን ዘርጉ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን ፍትሐ ነገሥት ነው። ዛሬም ደግሞ እንደተለመደው ሳምንታችንን ጠብቀን በአንቀጽ 21 ስለ ድውያን ለመናገር ተገኝተናል። ክቡር ሊቀ ሊቃውንት የኔታ ስምዐኮነ መላክ አብረውን እያብራሩልን እያስተማሩን ቆይታቸውን ከኛ ጋር ያደርጋሉ። እናንተም እስከ መርሃ ግብሩ ፍጻሜ ከኛ ጋር ትሆኑ ዘንድ ግብዣችንን እናቀርባለን። ክቡር ሊቀ ሊቃውንት እንኳን ደህና መጡልን። ጤና ይስጥልን። እንደምን አላችሁ? እናንተም ተመልካቾችም እግዚአብሔር ይመስገን እንኳን ደህና ቆያችሁ። እንግዲህ ዛሬ 21ኛው አንቀጽ ደርሰናል። ልናጠናቅቅ ደግሞ የፍትህ መንፈሳዊውን አንድ ቀርታናለች ማለት ነው። ስለ ድውያን እናነሳለን። ከርዕሱ ለመነሳት በቤተክርስቲያን ቋንቋ ድውያን ማለት ምን ማለት ነው? ቤተክርስቲያን ደዌን የምታየው በሁለት መንገድ ነው የምትተረጉሙ። አንደኛው የስጋ ደዌ ነው፣ ሁለተኛው ደግሞ የነፍስ ደዌ የምንለው አለ። የነፍስ ደዌ የምንለው በትምህርት የሚወገድ ነው፣ የሚርቅ ነው። የስጋ ደዌ የምንለው ደግሞ በታምራት የሚፈወስ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ሁለቱንም ነው ያደረገው። በትምህርትም በታምራትም ይፈወሳቸዋል። በትምህርት የፈወሳቸው ይበዛሉ በታምራት ከፈወሳቸው። ምክንያቱም በታምራት የፈወሳቸው ጥቂት ሰዎች ነው። ወአምፁ ድውያነሆሙ ዘለለዚአሁ ደዌሆሙ አይደለም ነው። በልዩ ልዩ ደዌ ያለባቸውን ሰዎች አመጡለት ነው የሚለው። በትምህርት የፈወሳቸው ግን እስካሁን ድረስ የክርስቶስ ደቀ መዛሙርት ነን ሁላችን አይደል? በትምህርቱ የተፈወስን ነው ሁላችን ማለት ነውና ደዌ ስጋን በታምራት ደዌ ነፍስን ደግሞ በትምህርት ነው ያዳነው ኢየሱስ ክርስቶስ። ከዛ በኋላም ለሐዋርያት የሰጣቸው ስልጣን ድውያነ ፈውሱ የሚል ነው። ድውያንን ፈውሱ ብሎ በማቴዎስ ምዕራፍ 10 ቁጥር 1 ላይ ስንመለከት የተሰጧቸው 5 ትእዛዛት አሉ። ከነዚያ መካከል አንዱ ድውያንን መፈወስ ነው። ለቤተክርስቲያን የተሰጣ ስልጣን ሐዋርያትም አድርገውታል። በጨርቃቸውም በጥላቸው ሳይቀር ይበልጥ ከክርስቶስ እንደው ከኔ በለጠውን ያደርጋል በተለየ ሁኔታ እሱ ባላደረገው መንገድ ማለት ነው። እሱ በጥላው እንደፈወሰ አልተነገረም። እነሱ ግን በጥላ ይፈውሱ ነበር። በጨርቃቸው ብጣሽም እንደዛው ያድኑ ነበርና ደዌ ስጋ አልፎ አልፎ ነው ለብዙ ሰው ላይሰጠው ይችላል። ጸጋውንም ይሰጣቸው አሉ የማይለቃቸው። በታምራትም በምንም የማይፈወሱ ሰዎች አሉ። ለምሳሌ ቅዱስ ጳውሎስ ይታመም ነበር አይደል? ቅዱስ ጴጥሮስም እንደዛው ነው። ድዌ ስጋ እንለዋለን፣ ታማሚ ነው። ቅዱስ ያዕቆብ ደግሞ እሆ ለጊዜ ነው የሚባለው የጌታ ወንድም የሚባለው ያዕቆብ ያው እሱ በቃ እግሩም የተደበለበለ ነው፣ እንደ ግመል እግር ያለ ነው የሚለው። ወኮነ እግሩ ከመግረ ነጌ ነው፣ እንደ ዝሆን እግር ሆነ። የዝሆን እግር አይተዋል? ቅርጽ እኮ የለውም። ልክ እንደዛ ሆኖ በሽተኛ ነበር ነውና ጸጋውንም የሚሰጣቸው ሰዎች አሉ። እንዲሁ በታምራት ደግሞ የማይፈወስላቸው ሰዎች አሉ። ዛሬም እኮ ድረስ በቤተክርስቲያን ታመው የሚኖሩ ሰዎች እኮ አሉ፣ ግን ሌሎችን የሚያድኑ
ማለት ነው። እንዲህ አይነት ሰዎች እናያለን በብዛት። ጸጋ ሆኖ ስለሚሰጣቸው ነው የማይድኑት በነገራችን ላይ እንጂ ቤተክርስቲያን ማዳን ስለማትችል አይደለም ያ የሚሆነው። የሆነ ሆኖ በቤተክርስቲያን ደዌ በልዩ ልዩ ምክንያት ሊመጣ የሚችል መሆኑ ይታመናል። ትርጉሙም እንደዛው ነው የሚሆነው ማለት ነው። በጣም ጥሩ። እንደው ጌታ በዚህ ምድር በሚመላለስበት ወቅት ለድውያን ያደረገላቸው ነገር አለ? መምጣቱ ወደ ታመመው ዓለም ነው። መታመማችን በሁለት ወገን ነው። በኃጢአትና በኃጢአት ነፍሳችን ናት፣ እንዲሁ ደግሞ በስጋዊ ሕማም ደግሞ ስጋችን ናት የታመመችው እና ሲመጣ በሁለቱም የታመመ ዓለም ነው የገጠመው። ስለዚህ ምን አደረገ? ታማ የተኛችውን የጴጥሮስን አማት ሂዶ ፈወሰ አይደል? መጀመሪያ ጴጥሮስን በትምህርቱ ፈውሶታልና ጴጥሮስ ደዌ ስጋ ያደረባትን አማቱን ደግሞ ሊያስፈውስ እንድትፈወስ ስለሷ ይዞት ሂዷል ማለት ነው። እጇን ይዞ ዋህዋ አሃዛዲያ ዋህዋ ነው የሚለው። በቃ አነሳት፣ አዳናት ነው ተብሎ የተጻፈው። ስለዚህ ኢየሱስ ክርስቶስ በልዩ ልዩ መንገድ ፈውሷቸዋል። አንደኛ በቃል ሃይማኖቱ አድኖሃል ብሎ በማዘዝ ተፈወስ ብሎ ስላዘዘ የዳኑለት ሰዎች አሉ። ሁለተኛ ደግሞ በሐልዮ የዳኑ ሰዎች አሉ። በማሰብ እዚህ የሉም ደዌ የለም፣ መልእክተኛ መጥቶ ነግሮት ባሉበት ቦታ እንዲድኑ ያደረጋቸው ሰዎች ደግሞ አሉ። እሱ ያልደረሰበት ቦታ ሁሉ ታምራቱ ደርሶ የዳኑ ሰዎች ነበሩ። የዮሐንስ ወንጌል ምዕራፍ 4 ላይ የምንመለከተው አሁን የመቶ አለቃው ልጅ የመስፍኑ ልጅ ማለት ነው። እሱ የዳነው በመልእክተኛ ነው። ማቴዎስ 15 ላይ ያለችው ሴት ልክ እንደዚያው እስመ ለወለቴ እኩይ ጋኔን አሐዛን ልጄን ክፉ ጋኔን ይዟታልና ጌታው ያድንልኝ ብላ ለመነችው፣ እንድትድንላት ፈቀደላት ማለት ነውና እሱ አንዱ ያደረገው ነው። ሌላ በጣም የሚገርምህ መጥተው የዳኑት አይደሉም የሚያስገርሙት። ከመጡማ መቼም አድኖ ሊሰዳቸው ይችላል። ሂዶ የፈወሳቸው ደግሞ ሰዎች አሉ። መጻጉዕን አሁን ሂዶ ነው ራሱ የጠየቀው። ሂዶም ራሱ ጠይቆ ነው መዳን ትወዳለህ ብሎ ጠይቆ ነው። ልትድን ትወዳለህ አለው። አዎን አለው። ዳነ። ለዛውም መጻጉዕ ክፉ ሰው ነው። ስጋችንንማ ከፈወሰን ነፍሳችንን እንዴት አይፈውሰን ብለን እንድናምንበትም ያስቻለን አንድ መንገድ ነው። በእርግጥ በዚህ ብቻ አይደለም ያመንበት፣ እኛ ፍቅሩ ነው እንድናምንበት የሚያደርገን። ዋናው የክርስቶስ ፍቅር ነው ወደ ክርስቶስ የሚያቀርበን እንጂ ይሄ አይደለም። ግን ለድኩማነ ሕሊና ወይም ደግሞ በተለይ ለአይሁዳውያን ያ ነው እናንግሰው እና ይሄማ የሚያለብሰን የሚያበላን ከሆነ አካሄዳችሁ ልክ ባይሆንም እንደዛ ብለው ነበር። የሆነ ሆኖ ይሄ ሃይማኖትን ይጨምራል ወይም ደግሞ በሃይማኖት እንድትጸና ያደርጋል። አልዓዛር በተነሳበት ቀን እኮ ያመኑበት ብዙዎች ናቸው። ዮሐንስ እንደነገረን በ11ኛው ምዕራፍ ያመኑበት ብዙዎች ናቸው። ስለዚህ ማን ተነሳ ነው የምትለው? በዚያ ቀን አልዓዛር ብቻ ተነሳ ነው የምትለው? አልዓዛር ብቻ እኮ አይደለም የተነሳው። ምክንያቱም በነፍሳቸው ደግሞ ትንሣኤ የተሰበከላቸው ብዙዎች ናቸው። አልዓዛር በስጋ ነው። እሱን ምልክት አድርገው በነፍሳቸው ተነስተው የቀሩ በጣም ብዙ ስማቸው ያልተጠቀሰ አልዓዛሮች ይዘው ውስጥ አሉ። የነሱ ነው ለክርስቶስ የሚገደው ዋናው ትልቁ ነገር እሱ ነው እንጂ አልዓዛር እኮ ኋላ የሚሞተውን ሞት ነው የሚሞተው። በስጋ መሞቱ ምንም ጉዳት የለውም። ግን ለክርስቶስ ዋና ዓላማው ምንድን ነው? አልዓዛርን ምክንያት አድርገው ከደዌ ነፍስ የሚፈወሱ ነፍሳት ናቸው። በቃ ዋናው ነገር እሱ ነው። ይህም በማድረግ ዓለምን ፈውሷል ማለት ነው። በጣም መልካም። ቤተክርስቲያንስ በዚህ ዘመን ለድውያን ምንድን ነው የምታደርግላቸው? በእርግጥ በቤተክርስቲያን እይታ ምን አለ መሰለ፣ አሁን ደዌ ስጋን ቁም ነገር አይደለም ለቤተክርስቲያን። ደዌ ነፍስ ላይ ነው የምትሰራው በዋናነት። ግን አድኑኝ ብሎ ከመጣ ደግሞ ቤተክርስቲያን እንድታድነው ከፈለገ ደግሞ አንድ ሰው ምን ታደርጋለች? አንደኛው ትጸልያለች። በመጽሐፍ ቅዱስም እንደዚያ ስለታዘዘ ነው። በያዕቆብ መልእክት ምዕራፍ 5 ቁጥር 14 ላይ የተጻፈው ቃል መወዘይ ደዊ ምንከሙ ለይጸው ቀሳውስት ለውስተ ቤተክርስቲያን አድኙ፣ ከእናንተ ወገን የታመመ ሰው ቢኖር ቀሳውስትን ይጥራ፣ በቤተክርስቲያን የተሾሙ ሹማምንቶችን ይጥራ፣ እነሱ ምን ያደርጉለት? ይጸልዩለት። ከዛስ ይቅብው ወቅባ ቅዱሰ ቅዱስ ዘይትም ይቅቡት። ጸሎት ብለን ስናነሳ ግን ለድውያን ተብሎ የተዘጋጀ ጸሎት መኖሩንም በዚሁ አጋጣሚ ማወቅ ይኖርብናል። አሁን በቅዳሴውም ላይ የምናነሳቸዋል። ዲያቆኑ በእንተ ቅድሳት ሲጸልይ እኮ ምንድነው የሚለው? ስለታመሙትና ስለ ድውያኑ እንማልዳለን። ምንድነው? ከመእግዚአብሔር ፍጡነ ይፈውሱ ወይፈኑ ሳይለው ምሕረተ ላዕሌሆሙ፣ እግዚአብሔር ፈጥኖ ያድናቸው ዘንድ ይቅርታውና ቸርነቱንም ይልክላቸው ዘንድ ነው የሚለው። ተመልከተ። ይቅርታውና ቸርነቱ ለምንድን ነው? እንደታመሙ ንስሐ ሳይገቡ እንዳይሞቱ እኮ ነው። ምናልባትም ደዌው በድንገት ይሆናል የመጣባቸው።
በድንገት ነው የታመሙት። ስለዚህ ንስሐ መግባት ይኖርባቸዋል። እበላ አገኝ ሲሉ ሲዞሩ ነው ደዌ የመጣባቸውና እንዲፈወሱ በሌሊት ጸሎቷም በቅዳሴ ጸሎቷም ታሳስባለች ደዌ ያለባቸውን ሰዎች ሁሉ ያድናቸው ዘንድ። እሱ አንዱ ነገር ነው ማለት ነው። ሁለተኛው ደዌ ያለበት ሰው ቢያጋጥም ክርስትና እንኳን መነሳት ካለበት ስርዓቱን ባያሟላም ታጠምቀዋለች። ስርዓቱን ባያሟላም ማለት ምን ማለት ነው? አንዳንዴ 40 ቀን ሳይሞላ ወይም 80 ቀን ሳይሞላት ሊሆን ይችላል የታመመችው። ለዚች ልጅ ወይም ለዚህ ሕፃን ቀኑ እስኪሞላ ድረስ መቆየት አለበት ብላ ቤተክርስቲያን አትፈርድም። ሕጉ የርኅራኄ ሕግ ነውና ከታመመ እንዲፈወስ ወይም ከታመመ ልጅነት ሳያገኝ እንዳይሞት አስቀድማ ተጠምቀዋለች ማለት ነው። ሶስተኛ ቀኖናውን እንኳን ባይፈጽም ቁርባን እንዲያገኝ እንዲቀበል ታደርገዋለች፣ እንዲቆርብ ታደርገዋለች ማለት ነው። ቀኖናውን ባይፈጽም ማለት ምንድን ነው? የንስሐ ጊዜ ላይ ሊሆን ይችላል ያ ሰው ያለበት። በንስሐ ከስጋው ከደሙ የሚለዩ አሉ አይደል? በንስሐ ከስጋው ከደሙ የተለየ ሊሆን ይችላል። አለበለዚያ ደግሞ እንዲያው ወደ ቤተክርስቲያን ገብቶ ለመቁረብ እንኳን የማያስችል ደዌ ያደረበት ሰው ሊሆን ይችላል። ያ ማለት ምእመናን የሚቆሙበት ቦታ ላይ ገብቶ ለመቆም የማይችል ሊሆን ይችላል። ያንንም ሰው መቁረብ በሚችልበት ሁኔታ አድርጋ ቤተክርስቲያን ታቆርበዋለች እንጂ መግባት ስለማይችል አይቆርብም፣ ቀኑ ስላልደረሰ አይጠመቅም ብላ ልትቶ አይገባትም የሚለው እንዲሁ የቤተክርስቲያን አንዱ ለድውያን የምታደርገው ነገር ነው ማለት ነው። አራተኛው ደግሞ ለድውያን እና ለታመሙ ሰዎች መጎብኘት የሚያስችል የምእመናን ተሳትፎ እንዲኖር ታደርጋለች። ያ ማለት ምንድነው? ምእመናን እንዲጎበኟቸው የታመሙትንና ድውያኑን እንዲጠይቋቸው ታደርጋለች። እንዲያውም በቤተ ክርስቲያን ትልቁ ነውር የታመመን ሰው መጥላት ወይም አውጥቶ መጣል ነው። በስንክሳራችንም ላይ የተጻፋል። አባ ሚሳኤል የሚባል አሁን አንድ ትልቅ ጻድቅ 15 ዓመት ይመስለኛል የታመመው እና ገዳማውያኑ ያስታመሙት 5 ዓመት ብቻ ነው። ከዚያ በኋላ ትተውታል። እና ያስታምሙት የነበሩ በራስጌና በግርጌ ሆነው 2 መላእክት ነበሩ የተመደቡለት እግዚአብሔር የላከለት እና እነዚያ ሲያስታምሙት ኖሩ። በመጨረሻ ሊሞት ሲል ግን አባ ኪሮስ ተልኮ ሄደ ይላል። ምናልባትም በሐምሌ 9 ላይ ያለ ስንክሳር ይመስለኛል። ከአባ ኪሮስ በኋላ ነው እሱ ክብሩ ያለውና አባ ኪሮስ ተልኮ ነው ሄደው ገድሉን እንዲጠይቀው እና የንጉስ ልጅ ነበረ። በኋላ ሄዶ ሲጠይቀው የንጉስ ልጅ ነው። አመጣጡ ከቤተ መንግስት ነው የመነነው። ሰው ከታመመ 15 ዓመቱ ነው፣ ግን ጠይቀውት አያውቁም። 10 ዓመት ሙሉ ይሙት ይዳን አያውቁትም። በመጨረሻ ግን ሞተ ሲባል ሊገንዙ መጡ መነኮሳቱ እና ማይጠንትም ምንም ይዘው መጡ። አባ ኪሮስ ምን አላቸው? ይህን ማይጠንታችሁን አስወግዱ፣ አውጡት፣ ሌላ ያጥናል አላቸው። ምክንያቱም አባ ኪሮስ ያያቸው ነበር መላእክት እያጠኑት እና በጎ ማዛም ነበረ። የነዚህ ሰዎች ማይጠንት ለአባ ኪሮስ አልተስማማሙ። ለምን? ፍቅር የጎደለው ስለነበረ ነው። ከዕጣን ማዛ ይልቅ የፍቅር ማዛ ይበልጣል። ይሄ ስለሌላቸው ቢያጥኑ ዕጣኑ ማዛ አይኖረው። አሁን በቤተ መቅደስ አይተህ ከሆነ የቤተ መቅደስ ዕጣን እኮ ከዓለማዊ ዕጣን ይለያል። አንደኛ ጸሎት ዕጣን ተደርሶበታል፣ ሁለተኛ ቡራኬ ተደርጎበታል፣ ሶስተኛ ደግሞ በፍቅር የሚደረግ አገልግሎት ላይ የሚጤስ ዕጣን ነው፣ መስዋዕት ነው። እንደዛ ስለሆነ ልዩ ነው ማዛውም። እዛ ላይ ግን የቀረበው እንደዛ ነበር። ማዛው ደስ አይልም ነበር። አስወጡት፣ ይሄን አውጡት አላቸውና መላእክት እያጠኑ ቀበሩት ነው የሚለው። አንዱ በቤተክርስቲያን የሚነቀፈው ነገር የታመሙትን ሰዎች አውጥቶ መጣል። ይሄ እንደ አባ ሚሳኤል ማለት እኮ ነው። ማይጠንታችሁን ሳይቀር አያስፈልግም የተባሉት እነዚያ ሰዎች መጀመሪያ ላይ አውጥተው ስለጣሉት እኮ ነው፣ በደዌው ዘመን ስላልደረሱለት ማለት ነውና የታመመን ሰው ቢጥለውም ሰው ቢተውም እግዚአብሔር ይረዳዋል ብለን እናምናለን። እግዚአብሔር ረዳው ስታራተ ህማሙ አይደል የምንለው? በተኛበት በህማሙ ጊዜ በተኛበት አልጋ ላይ እግዚአብሔር ይረዳዋል እኮ ነው የምንለው። በዳዊት መዝሙር ላይ የተጻፈውም እንደዚያ ነው። ስለዚህ የታመመን ሰው እግዚአብሔር እንደሚጎበኘው ስለምናምን፣ አሁን በመጻጉዕ ታሪክ ስንመለከት ምን የለኝም ነው ያለው? ሰው የለኝም እኮ ነው ያለው። እግዚአብሔር ብቻ ተስፋ አድርጎ ቢኖር የነበረ ሰው ባይኖረው ማን አለው? እግዚአብሔር አለው። እግዚአብሔር ግን እንደማይረሳው ያሳይ። እግዚአብሔር ባለበት ቦታ ደግሞ ቤተክርስቲያን ትገኛለች። ስለዚህ ቤተክርስቲያን ምንጊዜም በታመሙ ሰዎች ፊት ትቆማለች፣ ከታመሙ ሰዎች ጎን ትገኛለች ማለት ነው። የምታደርጋቸው እነዚህ አይነት ቀኖናዎች ናቸው ማለት ነው። በጣም መልካም። በጥቂቱ ዳሰውታል። እንደው ግን ከሰባቱ ምስጢራተ ቤተክርስቲያን መካከል አንዱ ምስጢረ ቀንዲል የተሰኘው ለድውያን ተብሎ የሚፈጸም ስርዓት እንደሆነ እንማራለን። እንደው ጥቂት እስቲ ያብራሩልን ስለ ምስጢረ ቀንዲል ለህሙማን ወይም ለታመሙ ሰዎች የሚጸለይ የሚደረግ ነው።
አምላካችን ኢየሱስ ክርስቶስ ራሱ በማርቆስ ወንጌል ምዕራፍ 6 ቁጥር 7 ላይ ልኳቸው ነበር ደቀ መዛሙርቱ ምን ብሎ ጌታችን በጥንተ ስብከት ይላል ሐዋርያትን ሁለት አድርጎ ወደ ሀገር በላካቸው ጊዜ ድውያኑን ይቀቧቸውና ይድኑ እንደነበር እነሆ ቅዱስ ወንጌል መሰከረ ይላል። የፍትሐ ነገሥት መምህራን ይህን ጠቅሰውታል። ከወንጌል ምንድን ነው የሚያደርጉላቸው? በማርቆስ 6 ላይ እንመለከተዋለን። እሱን ቁጥር 7 እስከ 13 ድረስ ያለውን ስንመለከት ለድውያን ሊቀቡት የተሰጣቸው ቅባት ነበረ። ሐዋርያት ያንን ያደርጉ ነበር። በሄዱበት ስፍራ ሁሉ እየቀቡ ያድኗቸው ነበር። ምስጢረ ቀንዲል ማለት ከዛ የተወሰደ ነው። ምስጢረ ቀንዲል ከሰባቱ ምስጢራተ ቤተክርስቲያን አንዱ ነው። ዛሬ ላይ ብዙ አናየውም። ያን ተቀርተው ነው ድውያን የሚድኑት። ለምንድን ነው ዛሬ ላይ የማናየው? አንዳንድ ሰዎች በእንትን ተክተውታል፣ በቅባ ቅዱስ ተክተውታል እና ቅባ ቅዱሱን ለዚያ አይነት አገልግሎት ሲያውሉት እንመለከታለን። ግን ምስጢረ ቀንዲል ነው ራሱን ችሎ ለድውያን የተዘጋጀው እሱ ነው የነበረው። ምስጢረ ሜሮንና ቅባ ቅዱስ ደግሞ ለሌላ አገልግሎት ነው። እሱ ያለ ቦታው እሱ አሁን ስለማናነሳው ነው። በምስጢረ ቀንዲል ግን ቤተክርስቲያን ፈውስ ታደርጋለች። ይሄ የተጸለየበት ዘይት አለ። ከመብራቱም ሊሆን ይችላል። ለቤተክርስቲያን ለመስዋዕት የሚሆን መብራት አለ አይደለ? ከዛም የተወሰደ ሊሆን ይችላል። በሱ ላይ ተጸልዮበት መጽሐፈ ቀንዲል አለ። ያ መጽሐፈ ከዳዊት መዝሙር የተውጣጣ ነው። ያንን መጽሐፍ ጸልየውበት በቤተ ክርስቲያን ድውያንን ሊፈውሱበት የተዘጋጀ ነው። ይህ ሚዲያ ደግሞ ቀንዲል የተባለው እኮ ደዌ ነፍስን የሚፈውስ ስለሆነ ነው። በሌላ መንገድ እውነት ለመናገር ያው ትምህርት አይደል ደዌ ነፍስን የሚፈውሳት። ስንቶችን እኮ ከኃጢአት ፈውሷል፣ እኛም ማናውቃቸው እግዚአብሔር ብቻ የሚያውቃቸው ማለት ነውና በትክክልም ቀንዲል የሚሆነው ሰዎቹ ሲድኑበት ነው። እግዚአብሔር ይመስገን። ሌላው ምንድነው አሁን በሚደረገለት ጸሎት የማይድን ህመም ወይም በሽታ ደዌ አለ ሊኖር ይችላል። ከምን አንፃር መሰለህ የማይድነው? አንደኛ ቅድም አንስቻለሁ የተወሰነ ነገር ጸጋ ሆኖ ከተሰጠው ነው። ደዌው የክብሩ ምንጭ ሲሆንበት ደዌ በቤተ ክርስቲያን አሰየም በኃጢአት ምክንያት የሚመጣ ደዌ አለ፣ በመቅሰፍት ምክንያት የሚመጣ ደዌ አለ፣ በጸጋ ምክንያት ደግሞ የሚመጣ ደዌ አለ ይላል። የክብር ይባላል። ደዌ ዘለ ክብር የምንለው ደዌ ዘእሴት የምንለው ደግሞ አለ። ደዌ ዘለ ክብር የምንለው ጸጋ የሚያበዛ ነው። ደዌ ዘእሴት የምንለው ደግሞ ከኃጢአት የሚጠብቅ ደዌ ዘንጽህ የምንለው ማለት ደዌ ዘንጽህ የምንለው ከኃጢአት የሚጠብቅ ደዌ አለ። ከሴት ጋር መገናኘት ይከለክለውና ወይ ከወንድ ጋር መገናኘት ይከለክላትና ንጽህናዋን ጠብቃ እንድትኖር ያስገድዳታል ወይም ደግሞ ያደርጋታል። እግዚአብሔር ንጽህናዋን እንድትጠብቅ ወይም እሱ ባወቀ ሰዎች ንጽህናቸውን ይጠብቁ ዘንድ የሰጣቸው ነው የሚሆነው። እንዲያውም እንደ ጢሞቴዎስን እንተርካለን። እዚያ ጢሞቴዎስ የሚባል አንድ ባህታዊ በሴት ነበር ሰይጣን ያሳተው፣ ድቀት አግኝቶታል። ከዛ በኋላ ግን በረሃ ሂዶ ወድቆ ንስሐ ገብቶ ባገኘው የእግዚአብሔር ምሕረት ደዌ ወድቆበት ይኖር የነበረ ሰው ነው በሆዱ ውስጥ እና ያ ደዌ ግን ያ ክፉ መንፈስ ከመነነ በኋላ ከጨከነ በኋላ መጨከኑን ሲያይ የመጣበት ነው የነበረው። ዞሮ ዞሮ ግን ለንጽህ ሆኖታል፣ ንጽህናው ለመጠበቅ አግዞታል፣ አገልግሎታል ማለት ነው። ይሄ በታምራትም በትምህርት ሊድን የሚችል አይደለም፣ ላይድን ይችላል። እንዲህ ሲሆን ምን ይሆናል? ጸጋዬ ይበቃል ተብሎ ቅዱስ ጳውሎስ እንደተነገረው ደዌ ይበቃል ካልክ ጸጋዬም ይበቃል ተብሎ ነበር። ቅዱስ ጳውሎስ አይ ጸጋው እስከሚቀርብኝ ደዌው ይቀጥልልኝ ብሎ ደዌውን ለምኑ አስቀጥሎታል አይደለ? የማይድን በሽታ የምንለው እንዲህ አይነቱን ነው። እንዳለ ሊቀጥል ይችላል፣ ግን ደግሞ በሌላም መንገድ እንዲሁ በኃጢአት የመጣም ሆኖ እምነት ከጎደለው ሰው ያ ሰው ላይድን ይችላል። እምነት ከጎደለው ነው ግን ያ ሊሆን የሚችለው እንጂ አምኖ መጥቶ የማይፈወስ ደዌ በቤተ ክርስቲያን የለም። በዚህም መጽሐፍ ላይ የተጻፈው እምነት ጎሎት ወይም በሌላ በስሁት መንገድ ሂዶ ያልዳነ ሰው እንዳለ ነው የሚያሳየን። እንደውም በሁለተኛ ነገሥት ምዕራፍ 1 ላይ የተጠቀሰውን በመጥቀስ የፍትሐ ነገሥት መምህራንም አንስተዋል። እዚህ ላይ መጽሐፈ ነገሥትም ይላል ስለ ደዌው የአፍሮንን አምላክ ይጠይቅለት ዘንድ የላከውን አካዝያስን እግዚአብሔር እንደዘለፈው በዚያን ጊዜ ፈጥኖ እንደገደለው ትናገራለች ይላል። ተመልከት፣ የአቃሮንን አምላክ ጠይቁልኝ ብሎ ነው መልእክተኛ የላከው እና ነቢዩ ኤልያስ ነው ትሞታለህ እንጂ አትድንም በሉት ብሎ የላካቸው እሱ ነው። ትሞታለህ እንጂ አትድንም ተብሎ ወደ እግዚአብሔር በመመለሱ የዳነ ሰው እናውቃለን አይደል? ሕዝቅያስን ንጉሥ። ይሄኛው ግን ወደ አቃሮን አምላክ ነው መልእክተኛ የላከ ወደ ጣዖቱ አምላክ ማለት ነው። ወደዚያ ላከ። አትድንም በሉት ተብሏል እና ሳይድን የሞተ ሰው እናገኛለን። ለምን? ከኃጢአቱ የተነሳ በመጀመሪያም እግዚአብሔርን አላከበረው። ስላላከበረው አሕዛብ ግን ከሩቅ ሀገር መጥተው በጸበል ዳኑ ደግሞ አሉ፣ እንደነ ነይማን አይነቶቹ ማለት ነው። እነዚህ ደግሞ በእግዚአብሔር ሀገር ውስጥ እየኖሩ ደግሞ እግዚአብሔርን የማያመልኩ እግዚአብሔርን የማያውቁ ስለነበሩ የሞቱ ደግሞ ሰዎች እንመለከታለን። የእግዚአብሔርም ሰው ሆኖ የነይማንን
ለምጽ ወስዶ የኖረ ደግሞ አለ በኃጢአቱ ምክንያት። በጣም ነው የሚገርምህ። ከሶሪያ መጥቶ ከለምጹ ዳነ። ከነብዩ አጠገብ የሚኖረው ደቀ መዝሙር ደግሞ በለምጽ ነደደ። በጣም ነው የሚገርመው። እንዳልከው ደዌ ዘኃጢአት ማለት እኮ ነው። በኃጢአት ምክንያት የሚመጣ ደዌ አለ። ምዕመናን ከዚያ ነፃ እንዲሆኑ እንመክራለን። የመቅሰፍትም አለ እንደ ሄሮድስ ደግሞ። አሁን ሄሮድስ በሐዋርያት ሥራ ምዕራፍ 12 ላይ ያለው ሄሮድስ ማለት ነው። ጴጥሮስን ያሰረው ያዕቆብን የገደለው ሄሮድስ እሷን ተቀስፎ ነው የሞተው። መቅሰፍት ስለነበረ ታልቶ ሸቶ ክፉ አሟሟት ነው የሞተው ይላል። እንዲህም አለ እግዚአብሔርን በሚዳፈሩ በቤተ ክርስቲያን ላይ ቀስታቸውን በሚወድሩ ሰዎች ላይ የሚመጣ ደዌ ነው። ናቡከደነጾርን እንስሳ አደረገው አይደል? እግዚአብሔርን ክብር ስለተጋፋ ናቡከደነጾር ተመለስ ተብሎ ቢመከር ሁሉ አልሰማ ስላለ እንስሳ አድርጎት እንደነበረ ሁሉ በልዩ ልዩ መቅሰፍት ሊመቱ ይችላሉ ሰዎች። እንዲህ አይነቶቹ ተመልሰው ንስሐ ከገቡ ይድናሉ፣ ወደ ህይወት ሊመለሱ ይችላሉ ማለት ነው። ምክንያቱም ሕዝቅያስም የተመለሰው እኮ ለዛ ነው። ሕዝቅያስ በመጀመሪያ የታመመው እኮ ምን ሆኖ መሰለ? እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚለውን ትንቢት የነቢያት ሐሰት ሄዱና ኢሳይያስ ትንቢት የተናገረው እኮ ላንተ ነው አሉት። ድንግል የተባለች ኢየሩሳሌም ናች፣ ወልድ የተባልክ ደግሞ አንተ ነህ እኮ በድንግልና የተወለድክ፣ ከድንግሊቱ ኢየሩሳሌም የተወለድክ ማለት መሲሁ አንተ ነህ አሉት። ሳልሆን አልቀርም ብሎ አሰበ። ያ ነው ደዌ ያመጣበት። ተመልከት፣ ልቡን እንዲህ ብሎ ያሰበበት ልቡን ተሰማው ይላል። አሁን ይሄ የመቅሰፍት ደዌ ነው። በኋላ ግን ምን አደረገ? ፊቱን መልሶ ወደ እግዚአብሔር ማልቀስ ጀመረ። ከዛ ምን አለው እግዚአብሔር? በቃ ትቻለሁ፣ ምሬሃለሁ በእድሜ 15 ዓመት እንደዛ አለው ነው የሚለውና አሁን በብዙ ደዌ ተይዞ የሚጨነቁ ምዕመናን አለው። እውነት ለመናገር ምናልባትም ይሄ በዓለም ስንኖር እግዚአብሔርን ከመርሳታችን የተነሳ እግዚአብሔርን እንድናስታውስበት የመጣ የእግዚአብሔር ማስታወሻ ሊሆን ይችላል። ቀስቃሽ ነው። ሰባኪው ሰብኮ አላሰማንም። ለምን መድኃኒት የሌለው ካንሰር አይሆንም? ለምን መድኃኒት የሌለው ኤችአይቪ አይሆንም? ያ ማለት ፈውስ የማይገኝለት እባጭ እንኳን ቢሆን። ምክንያቱም እግዚአብሔር ምንድነው? እኔ አምላክህ እግዚአብሔር ፈዋሽ መድኃኒትህ ነኝ አይደለም የሚለው? ጤናህን እመልሳለሁ ተብሎ ነው የተጻፈው። ኤርምያስ 30 ላይ 31 ላይ ያለ ቃል ነው እና አምላካችን እግዚአብሔር ጤናችንን የሚመልስ አምላክ መሆኑን በማመን መተን ተጠምቀን ደግሞ እያየን ነው። ብዙ ሰዎች መጥተው በጸበል ሲድኑ እየተመለከትናቸው ነውና በልዩ ልዩ ምክንያት ደዌ ሊመጣብን ይችላል፣ ሊያጋጥመን ይችላል። ግን ወደ እግዚአብሔር በመመለሳችን ደግሞ ፈውስ እናገኛለን ለማለት ነው። በጣም መልካም፣ እግዚአብሔር ይመስገን። ጥሩ አድርገው አብራርተውልናል። እንደው የመጨረሻ ሀሳብ የማደርገው ድውያንን መንከባከብ ምን አይነት ዋጋ ሊያሰጠን ይችላል? ጽሩዎሙ ለድኩማን፣ አሁን ቅዱስ ጳውሎስ ደካሞችን ተሸከሟቸው ነው የሚለው። በሃይማኖት የደከሙትን ማለት ነው በዋናነት። ግን በሌላም መንገድ የደከሙትን ሰዎች መሸከም መልካም። ሌሎችን እንድትሸከም እኮ እግዚአብሔር አቅም ከሰጠህ አንተ ጉልበተኛ ነህ ማለት ነው። ሌሎችን እንድታድን እግዚአብሔር ኃይል ከሰጠህ ሌሎችን እንዳታድን ማን ነው የሚከለክልህ? ሌሎችን ለማዳን ስለምን ትዘገያለህ? መታመም እኮ የሰው ባህሪ ነው አይደል? ማዳን ደግሞ የእግዚአብሔር ባህሪ ነው። አይገርምም? የታመመውን አዳምን ሊንከባከብ ነው ክርስቶስ ሰው ሆኖ ወደ ዓለም የመጣው። ሰው የለኝም የሚለው እኮ የአዳም ቃል ነው። መጀመሪያ ላይ አዳም የተናገረው ነው ታውቃለህ። ምክንያቱም መስዋዕት ሰውቶ ጸሎት አድርሶ ከእግዚአብሔር ጋር ሊያስታርቀው የቻለ ሰው አልነበረም በዘመኑ እና ሰው የለኝም የምትለው የአዳም ናት። ያንን ቃል ሰምቶ ነው እግዚአብሔር ሰው የሆነው። አዳም ሊረዳ ሰው ሆነ። ሰው መሆን የማያስፈልገው ሰው መሆን የማይጠቅመው አምላክ ሆኖ ሳለ አዳም ሊረዳ ነው ሰው። አንተ ሰው ከሆንክ ለምንድን ነው የታመሙትን የማትረዳው? እኔ መቄዶንያን በሚያገለግሉ ሰዎች የምቀናውም ለዚህ ነው። ክርስቶስ ወደ ዓለም የመጣበት አንዱ ተግባር ስለሆነ ነው። ለዚህ ነው ወደ ጤነኞችና ወደ ጻድቃኑ ያልሄደውም ለዚህ ነው። ድውያን ነበሩ በዙሪያው የነበሩ፣ ኃጢአተኞች ነው የነበሩ በዙሪያው። እሱም ሄደ የነበረው በብዛት ወደ እነሱ ነው። ወደ ቤተ መንግስት ሲሄድ አላየ ነው። ወደ ካህናትም ወደ ቤተ መቅደስም የገባው አልፎ አልፎ ነው ይገባ የነበረው። ያ ማለት ካህናት መካከል ለማለት ነው እንጂ ቤተ መቅደስ ለጸሎት ይሄድ ነበረ። ወደ ሹማምንቱ እና ደስ ብሏቸው ወደሚኖሩ ማህበረሰቦች አይደለም በብዛት ይሄድ የነበረው፣ ወደ ድውያኑ እና ወደ ተጎዱት ይሄድ ነበረ። በመጨረሻም ደዌያችንን ተሸክሞ እስኪታመምልን ድረስ ስለኛ እስኪታመም ድረስ ህመማችንን በየቦታው ይፈውሰን ዘንድ ይከታተለን ይመጣልን ነበረ። አንድ ሰው ክርስቶስን የሚመስለው በዚህ ነው። ድውያንን በማገልገል በመንከባከብ እስኪፈወሱም ድረስ በማምጣት ወደ ፈውስ በማድረስ ነው ክብር የሚያገኘው። በዚህ የሚገኘው ጸጋና ክብር እጅግ በጣም ከባድ ነው፣ ታላቅም ነው።
አውላጋ የሚባል አንድ ደግ ምእመን እና ዝልጉስ የሚባል ደግሞ አንድ ታሞ የሚኖር ሰው ነበረ። የሚገርምህ ከባዱ ነገር ምን እንደሆነ ታውቃለህ? ጠባዩም ቁርጥርጥ ያለ ነው ነበረ ይሄ ዝልጉስ የሚባለው እና ክብር አገኝበታለሁ ብሎ እንደው ከወደቀበት አንስቶ ልክ ነው እንደ መቄዶንያ አንስቶ ቤቱ ወሰደው። እያስታመሙ እያለ ግን ጠባዩ እንዴት ይቻለው? በገድለ ወለተ ጴጥሮስም አለች እንዲህ አይነት በሽተኛ እና በጣም አስቸገረው፣ ተፈታተነው እና በቃ አውጥቼ እዛው በነበረበት አኖረዋለሁ እንጂ እያለ መሸከም አቅቶት ማለት ነው። እያለ ሳለ ግን እስቲ ለማንኛውም ብሎ ወደ አባ እንጦንስ ሄደ። ወደ አባ እንጦንስ ሲሄድ አባ እንጦንስ ተገልጾለት ገና ከወዲያ ሲያዩ አውላጋ ክርስቶስን ቤተ ካስገባሁ በኋላ መልስ አውጥተህ ልጥለው እያሰብክ ነው አይደል? እንዳታደርገው ተጠንቀቅ አለው ይላል። የሚገርም ነገር ያደጉ ብዙ አልቆየም፣ ወዲያውኑ አረፈ። አውላጋም ወዲያው በ40 ቀኑ ደግሞ ሞተ። በ40 ቀኑ ሁለቱም ተያይዘው ወደ ገነት ገቡ ይላል እና ድውያን ክርስቶስን ናቸው። ምክንያቱም ራሱ ክርስቶስ ብታመም ጠይቃችሁኛልና አይደለም ጎብኝታችሁኛልና አይደለም የሚለው ደዌኩ ሀወጽክሙ ነው የሚለው። ከህመምተኞች መካከል የሚውል ሰው ከክርስቶስ ጋር የሚኖር ሰው ነው፣ የሚውል ሰው ነው። ለዚህ ነው በቤተ ክርስቲያን በበሯ ላይ ስትመለከታውን ድውያንና ድሆች ይበዛሉ አይደል? ለምንድን ነው? ክርስቶስ በእነዚያ ስለሚመሰል ነው። ቤተ ክርስቲያን ለእነዚያ ቦታ አትነፍግም። አሁን ዘመነኛው ዓለም በጥበቃ ነው ቤተ ክርስቲያኑም፣ ከዛ ደግሞ አካባቢውም ያለው ውበትና ጽዳት ምናልባትም እንግዲህ ለዚህ ላይመች ይችል ይሆናል። ባለንበት ባደግንበትና በምንኖርበት አካባቢ ግን ድሃ የሌለው ቤተክርስቲያን እንደ ቤተክርስቲያን አይታይም። ማለት ምንድነው? ምልክቱ እሱ ነው። የድሆች መቀመጥ ነው፣ መኮልኮል ነው እንደው ምልክታችን። ቤተክርስቲያን ለመድረሳችን እኮ ማረጋገጫው አንዱ ድሆች ናቸውና እነዚያን ረግጠህ አትገባም። የታመሙ ሰዎችንም እዚያ ታገኛለህና ክርስቶስን እንደጎበኘው ነው የምትታየው። እንደው ባባ ማናቸው የግብፁ አባ ቢሾይ በሳቸውም ታሪክ እኮ ስንመለከት ክርስቶስን ያገኙት እጁ እግሩ የቆሳሰለ የደከመ መጓዝ መንቀሳቀስ የተሳነው ሰው ሆኖ ነው ያገኙት ክርስቶስን። እና መነኮሳቱ እግዚአብሔርን ለማየት እግዚአብሔር ወደሚገለጥበት ተራራ እየሄዱ ነበር፣ እሳቸውም ወደዚያ እየሄዱ ነበር። እና እኔም እኮ እግዚአብሔርን ማየት ፈልጋለሁ እባክህ ውሰደኝ አላቸው። እጁ እግሩ የቆሰለ ሰው ነው፣ እንዴት ነው የሚይዙት? ይህን ተራራስ እንዴት ነው ሽማግሌ ይዞት የሚወጣው? ትቸው ግን አልሄድም አሉ። እና ይዘውት በሚሄዱበት ሰዓት ለጊዜው ከበዳቸው፣ ኋላ ግን እየቀለላቸው መጣ እና መዓዛው ሁሉ እየተለወጠባቸው ሲመጣ ይሰማቸዋል። ከዛ በኋላ እንዲያውም በደንብ እሳቸውም እየበረቱ ይሄዱ ጀመረ። እንደተሸከመ ሰው አይደለም የሚሄዱት። በመጨረሻ ምንድን ነው የሆነው? ቀና ብለው ሲመለከቱ ፊቱ እጅግ ከፀሐይ ይልቅ ያበራ ነበር። ዝቅ ብለው ሲመለከቱ እግሩን እንዲህ በትከሻቸው ያያዙት፣ እግሩ በዚህ በትከሻቸው ላይ ወርዷል። እንዲህ ሲመለከቱ ደግሞ የተበሳው እግሩ በቀኖት የተቸነከረው እግሩ ምልክቱ ይታያቸው ነበር ይላልና መድኃኔዓለምን በዛ መንገድ ነው ያገኙት። አሁን ድውያንን ቸል ማለት መድኃኔዓለምን ቸል ማለት ነው። መድኃኔዓለምን አልፎ መሄድ ነው። ድውያንን መጎብኘት ደግሞ መድኃኔዓለምን መጎብኘት ነው። የተቻለው ህመማቸውን ይታመምላቸዋል። እኔ አሁን የመቄዶንያ መስራቹን ሳየው ስለነሱ የታመመ ነው የሚመስለኝ። መክሳቱ፣ መቅጠኑ፣ መከራው፣ ሌላውም ነገር የታመመ ስለነሱ የሚታመም ሰው ነው የሚመስለኝ። ማስታመም ብቻ አይደለም፣ ልክ እንደዛ መሆን ይቻላል። ግን ደግሞ ድውያንን መጎብኘት በልዩ ልዩ መንገድ እጅግ መልካም ነገር ነው ለማለት ነው። እግዚአብሔር ያክብርልን። በመጨረሻ እንደው ሌላ ተጨማሪ ሀሳብ ካሉት? እንዲያው ምንም እኛ መቼም ሀሳብ ጨምሩ ስንባል ችግር የለብንም፣ የገንዘብ እንጂ የሀሳብ ችግር ስለሌለ ይመስለኛልና በዚህ መጽሐፍ ላይ ማስተላለፍ የተፈለገው ነገር ደዌ ነፍስ ያለባቸው በንስሐ ደዌ ስጋ ያለባቸው ደግሞ በጸበሉም ሆነ በእምነቱ በሌላውም ነገር እንዲፈወሱ ለማሳየት ነው። ቤተክርስቲያን ድውያንን የማትጠላና እንዲያውም ድውያንን ለማዳን ወይም ድውያንን ለመጎብኘት የተጋች የተቋቋመች መሆኗን ለመግለጥ ነው። ደዌ ያለብኝ ብሎ ሰው ከሐኪም ቤት እንደማይቀረው ሁሉ ደዌ ነፍስ አለብኝ ብሎ ማንኛውም ሰው ከቤተክርስቲያን እንዳይርቅ ለማሳየት ነው ይህ አንቀጽ እዚህ ቦታ ላይ የገባው። የሚሰሙንም ምእመናን በዚያ ልክ እንዲረዱን እንፈልጋለን። እግዚአብሔር ይስጥልን። በጣም መልካም። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን፣ የቤተክርስቲያን አምላክ ይጠብቅልን። ውድ የቀንዲል ሚዲያ ቤተሰቦቻችን አንቀጽ 21 ስለ ድውያን የተነሳው ትምህርት ይህን ይመስላል። እጅግ ጠቃሚ መልእክት እንዳገኛችሁበት ተስፋ አድርጋለሁ። ለሕይወታችን ስንቅ የሚሆን ትምህርት ነው ስናገኝ የቆየ ነው።
እስከ መርሃ ግብሩ ፍጻሜ አብራችሁን ስለቆያችሁም ከልብ እናመሰግናለን። ላይክ በማድረግ መርሃ ግብሩን እስከ መጨረሻው በመከታተልና ለሌሎችም የተዋሕዶ ልጆች ሼር በማድረግ እንዲማሩበት እንድታደርጉ የቀንዲል ሚዲያ ዩቲዩብ ቻናላችንን ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ሳምንት በመጨረሻው የፍትህ መንፈሳዊ በአንቀጽ 22 እስከምንገናኝ እስከ ሳምንት ቸርን ሰንብት። ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ይህ ገዳም ሙት የሚያነሳ ነው። ከስሙ እንደሰማነው የገዳማውያኑ የህይወት ሁኔታ የሚታይ ነው። እጅግ በጣም በችግር ላይ ነው የሚገኙት። የኛን ችግር ስላየነው ከኛ ግር የሚመጡቶቻችን ወንድሞቻችን እኛ ያየነውን ችግር እንዴት በፍጹም አንፈልግም። በሚያሳዝን ሁኔታ ለሀገር፣ ለህዝብ፣ ለቤተ ክርስቲያን የሚጸልዩ አባቶች እናቶች ያላቸው የማረፊያቸው ስፍራ ስንመለከተው እጅግ በሚያሳዝን ሁኔታ ነው ያለው እና ይሄንን ነገር እንደው ተጋግዘን ክርስቲያኑም አብሮን አንድ ላይ ሆኖ ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እጃችሁን ዘርጉ።